እሺ አመሰግናለሁ። በቃ እደውልልሃለሁ። እሺ። ማን ነው? የክላስ ልጅ ነው። አረ እባክሽ፣ እኔ እኮ እናትሽ አይደለሁም። ንገሪኝ፣ ማን አባቱን የደወለልሽ? የክላስ ጓደኛዬ ነው። አረ አዎ ዳኒ፣ እንደዛ ነው። አምጩ ስልኩን። እንዴ ለምን? ዳኒ ስልኩን አምጣው። ዞር በይ፣ አልሰጥሽም። አምጣው ስልኩን፣ አትቀልድ። አልሰጥሽም። አንቺ ቆይ አይደብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ? እንዴ ለምን እንደሚደብረኝ? አንተ ማነው? ቆይ ምንድን ነህ? እኔ ልጠይቅሽ እንጂ። ቆይ እኔ ማን ነኝ? ምንሽ ነኝ? ቆይ ያው ዳኒ ነህ። ሌላ ምን ፈለክ? አረ ነው። አዎ ዳኒ፣ ሌላ ነገር ልታስብ ፈልገህ ነበር? ልቤን እያወቅሽ አውቀሽ ነዋ። እሱን ነገር እርሳው ዳኒ። ቆይ ታዲያ ለምን ወደ እኔ ትመጫለሽ? ቆይ ምንድን ነው ፍላጎትሽ? መምጣት እየረበሸህ ነው? እኔ ማውራሽ ከልቤ ነው። አንቺ የምትወላዊ ከሆነ ግን እንጣላለን። እኔ እናንተ መቼ ተስማምተን ነው የምንጣለው? እንጂ ምንድን ነው? እንኳን አንቺ ቤዛም የለችም እናቴም ሄዳለች። አንቺም ወደ ፈለግሽበት መሄድ ትችያለሽ። እንዴ እሺ፣ አሁን ምን አደረግኩ ዳኒ? አንተ ዳኒ በልኩ እንዴት በላሹ አሁን መቀበጣጠረን ተውና ሂድና ፈልጋት። ሁኔታዋ ምንም ደስ አይልም። እሺ ትዬ። እንዴ ወዴት ነው? ለካ በሩ እዚህ ጋር ነው ትዬ። ዛሬ ልጆቹ ምን ሆነዋል? ወየ ባሌ ምን አልሽ? ማለቴ ዴቭ እኔ ፍቅር ዴቭ ፈርቻለሁ። ለምን ፈራሽ? አላውቅም፣ ውስጤ ዝም ብሎ ጭንቅ ይልብኛል። የኔ ፍቅር እኔ ሁሌም ከጎንሽ አለሁ። እሺ መቼም አልተውሽም። ስላለኝ አመሰግናለሁ። ግን የልቤን ፍራቻ ልቋቋም አልቻልኩም። ስለ ትዳራችን፣ ስለ ሰርጋችን ሳስብ እጨነቃለሁ። አደይ ምንም የሚያስጨንቅ ነገር የለም፣ ተረጋጊ። ወደ ኋላ ዞር ብዬ የመጣንበትን መንገድ ሳይሆን በጣም እደነቃለሁ። እኔም ይገርመኛል። እኛ ባሰብነው ሳይሆን ፈጣሪ በፈቀደልን ልክ እንደምንኖር ገብቶኛል። አዎ ዴቭ፣ ብርሃን ደወለች። ሄሎ ብርሃን። ወይ ብርሃን እህቴ፣ ጠፋሽብኝ እኮ። እማዬ ደህና ናት? እንደዛ እኮ እንደሚሆን ገብቶኛል፣ ግን ልቤ ተጨነቀ። እባክሽን ብርሃኔ እንደዚህ አትጥፊብኝ። ምንድን ነው እሱ ብርሃኔ? እማዬ እዚህ ልትመጣ ነው? እየምርሽ ነው ብርሃኔ? አላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናቸው ብርሃኔ፣ እኔ ይህንን ማመን አልችልም። በጣም አመሰግናለሁ ብርሃኔ። አለልኝንም አመስግኝልኝ እሺ፣ እንዳትረሺ እሺ። ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ? እሺ በቃ ቻው። ምንድን ነው ወይ? ምንድን ነው ለእኔ የሚነገረኝ? እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር። እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛልሽ። ይገባሻል። ይሄ ደግሞ እናትሽ በአንቺ ጨክና እንደማትቀር አውቅ ነበር። አሁን ሙሉ ለሙሉ ደስተኛ ነኝ። ያለ እናት ሙሽራ መሆን እኮ በጣም ከባድ ነው። እሱ ስልክ ነሽ አዲ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 180 ይዤላችሁ ቅርብ ያለሁ ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ የፍቅር ተንኮል እንደቀጠለ ነው። ፍቅርና ዶክተሩ መንገድ ላይ ተገናኝተው ነበረ። ነገር ግን እንግዲህ አንቺ ፍቅር ቤዛ እንደታሰረች ታውቂያለሽ ሲላት ጊዜ አው አውቃለሁ። ከዛ እየተከታተላል። ለምን ትከታተለኛለህ? ቆይ እሺ ከጀልባዋ ያለ ሰው ንገረኝ፣ ማን ነው አንቺ አዳይን እንደዚህ አድርጊ ብሎ ያዘዘሽ ብሎ ሲጠይቃት ማንንም አይደለም ንገረኝና አንቺ ትገላገያለሽ ሲላት ጊዜ እኔ ማንም አላለኝም። ከዛ በግልጽ ሲያፋጥጣት እንግዲህ ቤዛ ናት ብላ ዋሸች። ቤዛ ናት ለአዳይ እንደዚህ ብለሽ አውሪ ብላ ያለችኝ ብላ ትዋሻለች ማለት ነው። እንደዚህም የተከራከሩ እያለ የፍቅር እናት ትመጣለች። የፍቅር እናት ትመጣና ፍቅር ምን ያደረግሽ ነው እዚህ ስትላት፣ አንተ ዶክተር ጥሩ ሰው ትመስለኝ ነበረ፣ ለምንድነው ልጄን የምታስቸግራት? ለምንድነው እንደዚህ የምታደርጋት ብላ ስትጠይቀው አረ ማዘሯ ምንድነው? እኔ ምን እንደሚሉ እኔ ምንም አልገባኝም። እንዴት ነው ማዘር ሲላት ጊዜ እኔ ምንም ደህና ሰው ትመስለኝ ነበረ፣ አሁን ግን ለካ ውሸታም ነክ ትለዋለች። እንደወደድኩም ያክል እንድንጠላክ እንዳታደርግ፣ ከልጄን እራቅ፣ ከልጄ እንዳትከታተላት፣ ማዘር ምን እንደምትሉ እኔ ራሱ አልገባኝም። ከዛ ፍቅር በጣም ተደናግጣ እማዬ ባክሽ በቃ ታዩ ነይ ይላት ትላለች። በቃ እማዬ ታዩ እኔና እሱ ፈተን ጨርሰነዋል፣ ስለዚህ አንቺ ምንም አያሳስብሽም ነይ ትላታለች ማለት ነው። ከዛም በኋላ እና ወዴት ነው ስትል ነይ ቤት እንሂድ ብላ የፍቅር እናት ወደ ቤት ይዛ ስትሄድ እንግዲህ ዶክተሩ ማዘር ምን እንደሆነ እኔ ምንም አልገባኝም ያለ ብቻውን ያወራል ማለት ነው። ማለትም መጀመሪያ ፍቅር እንግዲህ ዶክተሩ በመንገድ ሲሄድ ያስቸግረኛል፣
መንገድ ትምህርት ቤት ለመሄድ በጣም ያስቸግረኝ ነው ብላ ዋሽታ ስለተናገረች የፍቅር እናት እንግዲህ ፍቅር ባለችውን ነገር እውነት መስሏት ትከታተላለች ማለት ነው። ከዛም በኋላ እንግዲህ ፍቅርም እንግዲህ እማዬ ወደ ትምህርት ቤት እሄዳለሁ፣ በቃ አንቺ ቤት ግቢ። አይ ልጄ ከኔ ጋር ቤት መግባት አለብሽ። የምን ትምህርት ቤት ነው? መጀመሪያ ለምን አልሄድሽም? አይ በመንገድ ላይ ዶክተሩ ሳይቆሜ ነው እንጂ ትምህርት ቤት እየሄድኩኝ ነበረ። ከዛም በኋላ እንግዲህ እሷንም እንግዲህ በቃ ትምህርት ቤት ልሄድ ብላ ውሸት እያወራች ከዳኒዋ ጋር ሽርጉድ እያለች ትገኛለች። ከዛም በኋላ ወደ ዳኒ ቀረበች። ዳኒ ጋር ከቀረበች በኋላ ለዳኒ እንግዲህ አንተ ቆይ አንተ ለምንድን ነው ቤዛ በቃ ቤዛ ካሁን በኋላ አትታሰርም፣ ፍርድ ፍረድሽ ተባለች እንዴት ስትል ፍቅር የውልሽ ንገርሽ በቤዛ እንዳትመጪ፣ እንደ እናትም ሆና ያሳደገችኝ እኮ ቤዛ ናት። ስለዚህ ምንም ነገር ቢሆን በፍቅር በቤዛ እንዳትመጪብኝ፣ እንኳን ቤዛም ሄደች እናቴም ሄደች፣ ከፈለሽ እንደፈለሽ ሞት ይቻለሽ እንዳትከተኝ እያለ ለፍቅር ያስጠነቃቃታል። ከዛ ፍቅርም ዳኒ ምን እየሆንክ ነው? ጠብቀኝ እስኪ ስትለው አልሰማሽም? ካሁን በኋላ እንዳትከተኝ አንቺም ከፈለግሽ መሄድ ትችያለሽ ያለ እንግዲህ ለዳኒም የፍቅር እውነቱ ቅጭቅጮን ይነግራታል። እሷም በጣም ተናዳለች። አንተ ማለት በቃ እንደዚህ ነህ ትለዋለች። እንግዲህ አዳይ ወደ እናቷ ጋር ስልክ ደውላ በጣም ደስታ ተሰኛች። እናቷም ወደ አዲስ አበባ ትመጣለች። ሰርጋቸውም ተፈቀደላቸው። በደስታ ሽርጉድ እያሉ ይገኛሉ። እንግዲህ በጣም ደስ ብሏት ለዴቭን ትስመዋለች ማለት ነው። እዚህ ጋር እንግዲህ ኮኮና ኪንጎ አንድ ላይ ቁጭ ብለው ነበረ። ዳይመንድ ሲያያቸው እንዴ ነው እንዴ አንተ ካትከኝ ካዲ አሁን ከኔ ጠላት ጋር ነው እንደዚህ የምትቀመጠው እያለ እንግዲህ በዶክተሩ መኪና እየሄደ ነበረ። ዶክተር እዚህ ጋር አውርደኝ ይለውና ካወረደው በኋላ እንግዲህ ሄዶ አጠገቡ ቁጭ ልና በቃ አንተ ካዲ ካትከኝ እንዴ ይለዋል። እዚህ ጋር ገጀራውና ዳኒ እየተስማሙ ነው። ዳኒ ለገጀራው አግዘኝ ባክህ ገጀራው በጣም ደክሞኛል፣ ካሁን በኋላ ከዚህ በፊት እህቴ ነበረች፣ አሁን ማንም የለኝም፣ ስለዚህ አንተ ልታግዘኝ እፈልጋለሁ ይላል። ከዚህ በፊት እንግዲህ የፍቅር የቤዛ እንግዲህ የለምለም አክስት የገጀራው ትደውልና የቤቱ ካርታ የወሰደ ሰው ፈልገህ አምጣለኝ ትለው ነበረ። ከዛም በኋላ ማን የወሰደው? እኔ ማንን ብዬ ማንን እፈልጋለሁ? ማን እንደወሰደ እኔ በምን አውቃለሁ? ኬትም ብለህ ፈልግ አምጣና በሁለቱም ቦታ ክፍያ ታገኛለህ ትለዋለች። የለምለም አክስት ማለት ነው። እሱንም እንግዲህ እሺ ብሎ ክፍያ ካለው ኬትም ፈልጌ አመጣለሁ እያለ በደስታ እንግዲህ እሱም ደስ ተሰኝቶታል ማለት ነው። ከዛም በኋላ እንግዲህ ዳኒ ወደ ቤት ይመጣል። ዳኒ ወደ ቤት ከመጣ በኋላ ገጀራው ባክህን አግዘኝ፣ ከዚህ በፊት እህቴ ነበረች፣ አሁን ማንም የለም። እህቴ ቀን በኋላ ምንም እሷ ማስፈታበት መንገድ መፈለግ አለብኝ። ለኔ ብላ ብዙ ለፍታለች፣ ብዙ ውጣ ውረዶች ወርዳለች። ስለዚህ አንተ ልታግዘኝ እፈልጋለሁ። ታግዘኛለህ ወይስ አታግዘኝም? ብቻዬ ልጀምር? እሺ ምንድነው? የሆነ ኬዝ ይዤ ነበረ፣ ፋይሎቹ እኔ ነኝ የወሰድኩት። ከዛ እኔ ስለወሰድኩኝ ቤዛ ሁሉም ነገር ተናግራለች፣ የለምለም ነግራታለች። ስለዚህ እሷ ማስፈታበት መንገድ ይሄንን ፋይሎችን ማስተካከል አለብኝ ይላል። እሺ ምንድነው ማገዘህ? ሁለታችን ተስማምተን መስራት እንችላለን። ከዛ ገጀራው በደስታ እሺ ይላል። ማለትም አሳልፎ የቤቱን ካርታ ለለምለም አክስት አሳልፎ እንዲሰጥ ማለት ነው። ማለትም ገጀራው ከሁለቱም ቦታ ክፍያ ስለሚያገኝ ማለት ነው። ከዛ እሱም እሺ ብሎ ተስማምቷል። ከዛ በኋላ እንግዲህ ምን ይፈጠራል ይሆን? የቤቱን ካርታ ለምለም ጋር ነው የሚገባው ወይስ የአክስቷ ጋር ነው የሚሄደው? አክስቷ ጋር ነው የሚሄደው የሚለውን ነገር አብረን እናያለን፣ አብረን እንመለከታለን ማለት ነው። እዚህ ጋር እንግዲህ ሩታን ከዶክተሩ ጋር ፍቅር ያዛት። ዶክተሩን ጋር ስጦታ ይዛ ስትሄድ እንግዲህ ወደ ሆስፒታል ስትሄድ ሆስፒታል ባቡሬና የባቡሬ እናት በጣም ታማ ሆስፒታል ነበረች። ድንገት በሩ ሲንኳኳ ባቡሬና የባቡሬ እናት ወንበር ላይ ቁጭ ብሎ ነበረ። ከዛ በሩ ስታኳኳ ግብት ስትል ዶክተሩ አጣችው። ዶክተሩ ወዴት ሄደ? እኔ የፈለኩት ዶክተር ነበረ። ሩታ ምን ይሆንሽ ነው? ምንድነው ያዝሽው? ምን አገባህ? አይመለከትህም። እና ለምንድነው እዚህ የመጣሽው? አይ ታምሜ ነው የመጣሁት ልታከም። አራት ዋሺ የያዝሽው እኮ ስጦታ ነው እንዴ የያዝኩት ብላ ስጦታ ቁጭ ታደርገውና ትወጣና ከዛ ባቡሬ ሊፈትሽ ሲሉ እንግዲህ ትመጣና አምጣው ብላ ትወስድበታለች። ከዛ እሷም ድምርብር እያለች ነው። ከዛ የባቡሬ እናት ተዋት እባክህ ልጅ ናት፣ እሷ ምን ታውቃለች እንዴ አታስፈራራት እንጂ ትለዋለች። ከዛ እንግዲህ
እሷ በጣም በዶክተሩ ፍቅር እንግዲህ ጠብ ብላለች ማለት ነው ሩታ። እዚህ ጋር ማዘርዋን መርመራ አድርጊ፣ ማዘርዋ ምንም ነገር የለብሽም አንቺ ትንሽ ስለ ተጨናነቅሽ ነው ይላታል። ከዛ ባቡሬም በጣም ተጨናንቀዋል። ማለትም የተጨናነቀበት ምክንያት እንደ ለምለም እንዳትሆኚ እፈራለሁ። ለምለምም መጀመሪያ ጊዜ እንደዚህ እያለች ነው ወደ ከባድ በሽታውን የተቀየረ። ስለዚህ አንቺም እንግዲህ መጠንቀቅ አለብሽማ እናቴ። ኧረ ልጄ ምንም ነገር የለም እኔ ትንሽ አዝሮኝ ነው ትላለች። ከዛ ለዶክተሩም ሲጠይቀው ምንም ነገር የለም ይላታል ማለት ነው። አዳኝና ዴቭ ግን ሰርጋቸው ላይ በጣም ሽርጉድ እያሉ ይገኛሉ። በጣም በደስታና በፈገግታ ሁሉም ዘመድ አዝማድ ተጠርተዋል ማለት ነው። ሁላቸውም እናት ያም ገጠር ያለ ዘመድ ሁሉም የእሱን ቤተሰብ የሷን ቤተሰብ ተጠርቶ ሁላቸውም እንግዲህ ሽርጉድ እያሉ ይገኛሉ። እዚህ ጋር ደግሞ ሩታ እንደፈረደበት ዴቭና አዳይ ስታይ፣ እዚህ ጋር ደግሞ ወረንትኑ ይዛ ዝም ብላ ስጦታውን ይዛ በመንገድ ላይ ዝም ብላ ስታልፍ፣ አንቺ ሩታ ምን እየሆንሽ ነው? እንዳየሽን እንዳላየ ታልፊነናለሽ እንዴ? ሰላም እንኳን አትይም? ምን እየሆንሽ ነው? ምንም አልሆንኩም፣ አሞኛል። ምንድነው ያመመሽ? አሞኛል አልኩህ። እሺ ምንሽ ነው አመመኝ እንዴ? አሁን አመመኝ አላልሽም እንዴ? እያለ ዴቭም ያፋጥጣታል። ከዛ አዳይ በሳቅ ትሞታለች። ከዛ በኋላ ስትስቅ አዳይ ምን ይሆንሽ? ምን ተፈጥሮ ነው ሲላል ጊዜ አይቶ በቃ ትላለች። አይ እኔ የገመትኩት ሆነዋል፣ ከዶክተሩ ጋር ፍቅር ይዟት ነው ይሆናል፣ በቃ ተዋት ትላለች አዳይ ለዴቭን ማለት ነው። ለምለም እንግዲህ ዶክተሩን ፖሊሱን ይጠራታል። ቶሎ ብለሽ ነይ ብሎ እንግዲህ ስልክ ይደውላትና እሺ ፖሊስ ነው የፖሊሱ ምን ተፈጥሮ ነው? አይ ተፈልገሽ ነው ቶሎ ብለሽ ነይ ይላታል። ከዛም በኋላ ባቡሬም በር ላይ መጥቶ በራንኳክቶ እንግዲህ ስልክ ይደውላትና በር ማንም ላይ እንዳትከፍቺ፣ በአሁን ሰዓት ማንም ማመን የለብሽም ይላታል። እሺ አኩ አንተ የት ነህ? ደርሻለሁ እየመጣሁ ነው እያለ ይቀልድባታል። አንተ አትቀልድ፣ እኔ ያንተ መቀለጃ ነኝ እንዴ? እያለች ትስቅበታል፣ ታኮርፈዋለች። እሱም እንግዲህ ፍቅራቸውም እንዲጣጣም ያደርጋል ማለት ነው ገጀራው የዛሬ